በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የቻናሌ ተከታታዮች ልዑል እግዚአብሔርን አጋዥ በማድረግ ግንቦት ልደታ ማርያም ክብረ በዓሏን በማስመልከት የግንቦት ልደታ ማርያም አጠር ያለች ስነ ጽሁፍ ይዤላችሁ ቀርብ ያለው እስከ መጨረሻ ታዳምጡኝ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ወደ ቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ የህዝበ ክርስቲያን እንድታደርሱልኝ ይህ አንድ መልካምነት ነው። ሲቀጥል ሰብስክራይብ ያላደረጋችሁ ይህን ድምጽ የሚሰሙ ሰብስክራይብ አድርጋችሁ እንድታበረታቱኝ፣ ሀሳብ አስተያየታችሁ ደግሞ በኮሜንት እንድጽፉልኝ እያልኩኝ በልዑል እግዚአብሔር ስም እጠይቃለሁኝ። ግንቦት ልደታ ለማርያም በድጋሚ እንኳን አደረሳችሁ። የእመቤታችን በዓላት በቀደመው ዘመን በዘመነ ብሉይ የቤተ መቅደስ መታደድ በዓል ይከበር እንደነበረ መጽሐፍ ቅዱስ ያስረዳናል። ይህንን በዓል እስከ ጌታችን ዘመን ይከበር ነበር። በዮሐንስ ወንጌል ምዕራፍ 10 ቁጥር 22 በሐዲስ ኪዳን እውነተኛ እግዚአብሔር ማደሪያ ቤተ መቅደስም ለሆነች እመቤታችን በስሟ በዓል ሊያደርግላት ይገባል፣ የጻድቃን መታሰቢያ ለዘላለም ይኖራል እንዳለ ቅዱስ ዳዊት መዝሙረ ዳዊት ምዕራፍ 111 ከቁጥር 7። በታምረ ማርያም ላይ በዝርዝር እንደተቀመጠም እመቤታችን ቅድስት ድንግል ማርያምም 33 በዓላት አላት። ከነዚያም በዓላት ሁሉ አስበልጣ የምትወደው በዓል ልደቷ እንደሆነ በአጼ ዘርዓ ያዕቆብ ዘመን በመንግስት ከአረብኛ ወደ ግዕዝ በተተረጎመው የእመቤታችን በተለያዩ ሀገራት ያደረገችውን ገቢ ታምራት በኢትዮጵያ ከተጻፉትንም ጋራ አካቶ የያዘ ታምረ ማርያም በዝርዝር ያስረዳናል። ልደቷ መጽሐፍ ቅዱስ ላይ ከሌላ ተቀባይነትም እንዴት ይኖረው ቢሉ በመጽሐፍ ቅዱስ ያልተካተቱትና ምሉኢት የሌላቸው ታሪኮች በዓለ ወልድንም በመጽሐፍ በታምራት ማርያም ላይ በዝርዝር እንደተቀመጠ እመቤታችን ቅድስት ድንግል ማርያም 33 በዓላት አላት። ከነዚህንም ሁለት ካስበልጣ የምትወደውን በዓል ልደቷ እንደሆነ በአጼ ዘርዓ ያዕቆብ በዘመነ መንግስት ከአረብኛ ወደ ግዕዝ በተተረጎመ እመቤታችን በተለያየ ሀገራት ያደረገችውን ገቢ ታምራትን በኢትዮጵያ ከተፈጸሙ ጋራ አካቶ የያዘ ታምረ ማርያም በዝርዝር ያስረዳናል። ልደቷንም መጽሐፍ ቅዱስ ላይ ከሌላ ተቀባይነት እንደሌለ ይኖረዋል ቢሉትም በመጽሐፍ ቅዱስ ያልተካተቱትም ምሉኢት የሌላቸው ታሪኮች በሐዋርያት መጽሐፍትም እንደሚሟሉ ራሱ መጽሐፍ ቅዱስ ያስረዳናል። ለምሳሌ ስለ ቅዱስ ዳዊት የሚናገረው መጽሐፍ ዜና መዋዕልም የንጉስም የዳዊትም የፊተኛውን የኋለኛውን ነገር በነቢዩ በናታንም ታሪክ እንዲሁም በባለ ራእዩ በጋድ ታሪክ ላይም ተጽፏል። አንደኛ ዜና ምዕራፍ 29 ቁጥር 29። የእመቤታችን ታሪክ በአጭሩ የእመቤታችን ወላጆች በአብዛኛው አብያተ ክርስቲያናት ዘንድም ሐናና ኢያቄም ዮአኪንም በሚለው ስም የሚጠሩ ሲሆኑ ሐና በቤተልሔም ተወልዳ እንዳደገችን ታሪክ ያስረዳናል። በናዝሬት ገሊላ ለመስዋዕት የሚሆኑ በጎች የሚያቀርቡ እንዲሁም እረኛ የነበረውን ኢያቄምና አግብታለች። ቅድስት ሐና ወደ ቤተ መቅደስ ስትሄድም እርግብም አይታ ታለቅስ ነበር። ከብዙ ልመና መጽሐፍ ቅዱስም ድንግል ማርያም ግንቦት 1 ቀንም በሊባኖስ ወልዳው ስለ ሐና መካንነት ወደ ቤተ መቅደስም ሄደው መባዓ ሲያቀርቡ ካህኑ ያልተቀበላቸው መሆኑን በብስራተ መልአክ ልጅም እንደሚወለዱ እንደተናገራቸው በእኛ ቤተ ክርስቲያን የሚተረከውና በሌሎችም ኦርቶዶክሳውያን አብያተ ክርስቲያናት የሚነገረው ታሪክ ተመሳሳይ ነው። እመቤታችን የተወለደች ቢሉ እመቤታችን ስለተወለደችበት ስፍራ በዓለም የተለያዩ ሀሳቦች ይስተጋባሉ። ሌላም ቀርቶ በዶግማም አንድነት ባላቸው አሃት የአብያተ ክርስቲያናት ዘንድም በእንዲህ አይነት ታሪክም ነክ ጉዳዮችንም ላይም ልዩነት መኖራቸውም የተለመደ ክስተት ነው። የሮማ ካቶሊክ ቤተ ክርስቲያንም ሁለት ሀሳቦች የሚያነሱ ሲሆኑ እንደኛ ድንግል ማርያምን ብስራትን መልአክም በሰማችበት ናዝሬት ተወልዳለች የሚል ነው። ሁለተኛ ሀሳብ ደግሞ ከ3ኛው ክፍለ ዘመን ወዲህ የማርያም መግቢያ ተወልዳለች የሚል ነው። ሁለተኛ ሀሳብ
ሀሳብ ደግሞ ከ3ኛ ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው ከኢየሩሳሌም የኢያቄምና የሐና የክሪሲድስ ቤተ ክርስቲያን በታችም ነው የተወለደችው የሚልም ነው። የግብፅም ስንክሳርን የእመቤታችን የትውልድም ስፍራ በናዝሬት ነው የቆየ ከመሆናቸው አንጻርም ተአማኒነታቸው የጎላ መሆኑ ያሳያል። በኢትዮጵያ ቤተ ክርስቲያን መጽሐፍም የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራም ሀገር ነው። ሊባኖስን ከገሊላንም በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራ ሆይ ከሊባኖስ ከኔ ጋር ነይ የሚለው ቃል ትንቢት ምስጢርን የእመቤታችን መካነ ልደትም የሊባኖስ ተራራ ስለሆኑ የሚጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንትን ያስረዱናል። የመኃልየ ሰሎሞን ምዕራፍ 4 ከቁጥር 7 የልደታ ለማርያም በዓል መቼ ነው ቢሉ እንደ ተወለደችበት ስፍራ የእመቤታችን የልደቷ ቀን እንዲህም አወዛጋቢ ነው። በ6ኛውና በ7ኛው መቶ ክፍለ ዘመን ነው የሚሉት የተለያዩ ሀሳቦች የተጻፉበት ሊሆን ኢንሳይክሎፒዲያ ኦፍ ክርስቲያን አንቲኩዌስቲንግ ደግሞ በ431ኛ በ431ኛ ዓም ከተካሄደው ንስጥሮስ ከተወገዘበት ከጉባኤ ኤፌሶን በኋላ ነው ይላሉ። በዓለም የቅዱሳን የሚከበሩ አብያተ ክርስቲያናት የቅዱሳን በዓል ዕረፍታቸውን የሚከበሩ ሲሆን ልደታቸው የሚከበርባቸውም በ3ኛ ደረጃ የመጥመቀ መለኮት ቅዱስ ዮሐንስ፣ በ2ኛ ደረጃ የእመቤታችን ቅድስት ድንግል ማርያም ይግባውና ቅድስት ድንግል ማርያም ልደት ነው። በአንደኛም ደረጃ ለስም አጠራሩ ክብር ይግባውና የጌታችን ኢየሱስ ክርስቶስ ልደት ነው። የእመቤታችን ልደት በምዕራባውያን አብያተ ክርስቲያናት ዘንድም ኬክ በመጋቢ የእመቤታችን ትንሽ ሐውልት በማቆም 10 ሻማዎችን በማብራት ያከብራሉ። የድንግል ማርያም ልደት ለምን ይከበራል ቢሉ ስለ መጥመቀ ዮሐንስ ልደት በመልአኩ ቅዱስ ገብርኤል አንደበት በመወለዷ ብዙዎች ደስ ይላቸዋል በማለትም ተነግረዋልና የሉቃስ ወንጌል ምዕራፍ 1 ከቁጥር 14 ያለውን ኃይለ ቃል። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጥረጉ የአዋጅም ነጋሪ በመሆን ነው። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያት ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆናል። ስለሆነም ከጌታ ቀንም ቀጥሎ የምንደሰትበት ትልቁ ቀን የእርሷ የልደት ቀን ነውና የቀርጤሱ ቅዱስ እንድርያስም ስለከበረ ልደቷ እንዲህም ብሏልና ይህንንም በዓል በሐዲስ በብሉይ ኪዳንም መካከል መገኛ ሆነ። ምስሎቹም በእውነት አሮጌውንም በአዲስ ቃል ኪዳንን ተተኩ። ፍጥረትን ሁሉ በደስታ ይዘምራሉ፣ የዚህን ቀንም ደስታ ይካፈላሉ። ይህም መቅደሱን የሰራበት ዕለት ነው። ይህም ዕለት ትልቅም ሕንጻ የታነጸበት ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏልና እመቤታችን ለፀሐዩ መምጣትም የተዘረጋችን ሰማይ በቅድመ አያቶቿ በነቴክታን ጰጥሪቃ ህልመ እንደታየችም በሌሊት የምታበራ ጨረቃ የብሉይ ኪዳንና ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰውም ልጅ ሁሉ ደስታ ነውና ነቢያት በብዙ ህብረትም አምሳል የተናገሩላት መሰረቶቿ የተቀደሱ ተራሮች ናቸውና ከእሴይ ስርም በትርም ትወጣለችና አበባዋም ከግንዱ ይወጣልና ሙሽራውን ሆይ ከሊባኖስ ነይ ብለውም ተናገሩላትና ቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ታላቅ ደስታቸው ነውና መዝሙረ ዳዊት ምዕራፍ 86 ቁጥር 1 ኢሳይያስ ምዕራፍ 11 ቁጥር 1 በዓለም ላይ የብዙ ታዋቂ ሰዎች ልደት ከሞቱት በኋላ ጭምር በታላቅ ድምቀት ይከበራል። ታዋቂ ያልሆኑ ሰዎች ልደትም እንዲሁ ይታሰባል። ለሰው ልጅ መዳን ምክንያት የሆነች የአምላካችን እናት የወለደች ቀን ምንኛ ሊከበር ይገባ ይሆን? የግንቦት ልደተ በዓልም አከባበር በቤተ ክርስቲያናችን ትውፊት መሰረት ሐና እና ኢያቄም ከአይሁድም ለማምለጥ ተሰደው በአድባረ ሊባኖስ ስርም እመቤታችን ወለዱ። በወቅቱም ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸውም ንፍሩንና
ጥራጥሬ ነበር። ይሄ ትውፊት በመያዝ በዓል ከቤትም ውጭም ንፍሮ እየተባለ ይከበራል። ሆኖም በበጎ ነገራቸው ስበብ ክፉ ዓላማውንም ማስፈጸም የሚፈልገው ዲያብሎስ በማር መሃል መርዝም ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደትና በየወሩ የሚከበሩ የእመቤታችን የልደት በዓሏ ተዘክረው ይውላሉና አንዳንዶችም በድፍረት ለአድባር ለውጋር ነው ቆሌውንም ለመለመን ነው እያሉ ንፍሮ የሚበትኑ ቡና የሚረጩ ቅቤ የሚቀቡ የክብር ደም የሚያፈሱ እነዚህም በእርግጥም ጣዖት አምላኪዎች ናቸውና እኛ ግን እመቤታችን ቅድስት ድንግል ማርያም የዓለም መዳኛ የወለደችልን እሷ ስሟን በዘከርን ቁጥር በረከት እንደምናገኝ ስለምናውቅ በየወሩ እንዘክራታለን። እኛን ከእንደዚህ አይነቶቹም አሰናካዮቹ በመለየት ይህንን ታላቅ በዓል በተግባርና በተረዳን ነገር በየወሩ እንድናከብረው የእመቤታችን ረድኤት በረከት አይለየን። በዓሏ በዓል በረከት ያደርግልን። ከእመቤታችን ረድኤት በረከት ምልጃና ጸሎት አይለየን። ውድ የቻናሌ ተከታታዮች ህዝበ ክርስቲያን በሙሉ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እባካችሁ አበረታቱኝ። ስህተት ካለብኝም ደግሞ ኮመንት ላይ ያስቀምጣችሁ ስህተቴን አርሙኝ። አጠር ያለች ጣፋጭ ግጥም ይዤላችሁ ቀርብ ያለው እመቤታችን በእንተ ልደተ ለማርያም በባርነት ሳለ ኃጢአት በዓለም ነግሶ በድንግል መወለድ ቀረልን አበሳ። እግዚአብሔር መረጠሽ ልትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ። የሔዋን ተስፋዋ የአዳም ዘር ሕይወት የያዕቆብ የሐና ፍሬን በረከት ምክንያት ድህነት ኪዳነ ምሕረት ድንግል ተወለደች የጌታ እናቱ። በሔዋን ምክንያት ያጣነው ሰላም ዛሬ አገኘነው በድንግል ማርያም። በሔዋን ምክንያት ያጣነው ሰላም ዛሬ አገኘነው በድንግል ማርያም። የምስራችን በል ሐዘናችን ይጥፋ ተወለደችልን የዓለም ሁሉ ተስፋ። የምስራችን በል ሐዘናችን ይጥፋ ተወለደችልን የዓለም ሁሉ ተስፋ። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። የእመቤታችን ፍቅሯ በረከቷ ምልጃ ጸሎቷ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።